ዋው ተመልከቱ የልዕልቷ አምባ የድንጋዩን ሐውልት አንቀሳቀሰው ምን እየተፈጠረ ነው ከተረት ተረት ጋር ይከታተሉ ዓለም በቴክኖሎጂ እየተራቀቀ ነው ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል ታዲያ የእናንተ ልጆችስ ለምን ይቅርባቸው ደሞ ለልጆቹ ሲያንሳቸው ነው ዋጋው ኪስ የማይጎዳ ይደውሉ ያሉበት እናመጣለን ለዋጋና ለበለጠ መረጃ ቴሌግራማችንን ተረተረቶይስ ብለው ይቀላቀሉ ከዕለታት አንድ ቀን በአስማታዊ ግዛት ውስጥ የሚመራው በብልሁ ንጉስ አልማንና መልካሟ ንግስት ቤነር ነበር ንጉሱና ንግስቷ ይዋደዳሉ ፍቅራቸውም አበበ የልጃቸው መወለድ እየጠበቁ ነበር የግዛቱም ደስታ ነበር ግን ልዕልቶቹ ሲወለዱ ነገሮች ተለወጡ እህቷ ውብና ነጭ ጸጉር ነበራት ግን ታናሽ እህቷ ያዘነ ፊትና ጠቆር ያለ ጸጉር በተጨማሪም የተለያየ የአይን ቀለም ነበራት ንጉስና ንግስቷ በመልኳ አዝነው ነበር ግን የልጃቸው ፍቅር ሁሉንም አስረሳቸው ታላቋ ልዕልት በአብረቅራቂው ጸጉሯ አውሬላ ብያታለሁ ለየት ያለችውን ትንሿ ልዕልት ደግሞ ብሬና ብያታለሁ ንጉስና ንግስቷ በደስታ ልጃቸውን ተመለከቱ ካሞራናቶ ይህን ስነግራችሁ እያዘንኩ ነው ግን የልዕልት ብሬና ተንፋሽ አደጋ ነው እንዴት ይሆናል በግልጽ ንገረኝ የድሮ ትንቢት ሰምቻለሁ ለየት ያለች ልዕልት ስትወለድ ግዛቱ ይፈርሳል ታዲያ አሁን ምን እናርግ ብሬና ምን ታርግ ምናልባት አንድ መንገድ አለ ልዕልቷን ከዚህ ላርቃት በዛ መንገድ ልዕልቷንም ግዛቱንም አድናለሁ ይህ ብቸኛው መንገድ ብሬናን ልጄን ተንከባከባት ባለ ዕዳ እንሆናለን ልዕልቷ ከአስማተኛው ጋር አድጋ ደህና የምትሆን መሰላቸው ግን ንጉስና ንግስቷ እንደተሳሳቱ አላወቁም ትንሿ ልዕልት ትልቅ ኃይል አለሽ ታውቂያለሽ ይህ ኃይልሽ ያመነኝን አባትሽን አሸንፌው ግዛቱን እንደወስድ ያደርገኛል እስክታድጊ ቻኮያለሁ ይህን ኃይል ከወሰድኩብሽ ጊዜን አላባክንም ስለዚህ ትንሿ ልዕልት በቶሎ ደጊና ኃይልሽን ስጪኝ መስኪኗ ልዕልት ተመልከቷት ወላጆችሽ እህትሽን ብቻ ነው የሚወዷት አንቺ ሕፃን እያለሽ ትተውሻል እንደ ዕድል ሆኖ እኔ እዚህ አምጥቼ አሳደግኩሽ እውነት ለመናገር አሳዘኝኛለሽ ኃይልሽን ስጪኝ
ፍትህን አመጣልሻለሁ። ትንሽ ጠብቀኝ። ትንሽ ጊዜ እፈልጋለሁ። ወላጆቼ ሲያረጉ ምክንያት ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው እንዳላቸው አምናለሁ። አይተውኝም። ይህም በማሰብ አንድ ቀን አስማተኛው ከዛ ሲሄድ ብሬና ተደብቃ ወላጆቿን ፍለጋ ሄደች። በሚያሳዝን ሁኔታም ስትደርስ እህቷንና ወላጆቿ አየች። በደስታም እየተንሸራሸሩ ነበረ። ለታላቅ እህቷም ፍቅር እየሰጡ ነበር። ብሬናም ብቸኛ ነበረች። ኃይሌን ሁሉ ልሰጥህ እስማማለሁ። እዛ ከሁሉም ርቄ ልኖር። ፖል ጮክ ብሎ ሳቀና ወዲያው አስማት ሰርቶ ኃይሏን ወሰደው። ኃይሏን ከወሰደው በኋላም ፖል ፈገግ አለና ብሬናን ወረወራት። በሹል ሐረግ በተከበበ ቤተ መንግስትም አሰራት። በፍጥነት ወደ ግዛቱ ሄደ። ንጉሱን አጠቃ። ንጉስና ንግስቷም ተከላከሉት። ግን ኃይል ነበረው። ሊፎካከሩትም አልቻሉም። አሜሊያ፣ ወደ ከፍተኛው ተራራ ሂጂና እህትሽንን አገኛት። ሁለታችሁ የግዛቱ የመጨረሻ ተስፋ ናችሁ። አባቷን በማዳመጥ እንባዋን ጠርጋ አውሬዋ እህቷን ፍለጋ ሄደች። አውሬዋ ትዕዛዙን ተከትላ ተራራውን አገኘችው። ግን በስለታማ ሐረግ ተከበው ነበረ። ከዛም አስማት ሰርታ ሰይፍ አወጣች። ስለቱንም እየቆረጠች ልታልፍ ስትል ወዲያው ሌላ ስለት ያድግ ነበረ። ህመሟን ተቋቁማም ከማለፍ ውጪ ምርጫ አልነበራትም። ካለፈችው በኋላም በፍጥነት ከፍታውን ተራራ ወጣች። ብዙ ጊዜ ብትንሸራተትም ተስፋ አልቆረጠችም። በስተመጨረሻም ተራራው ጫፍ ላይ ደርሳ ወዲያው ወደ ቤተ መንግስቱ ገባችና እህቷ ተዳክማ መሬት ላይ ወድቃ አገኘቻት። እንባ በአይና ሞልቶም ፈጥና አነሳቻት። ያላትን ኃይል ተጠቅማም የእህቷን ቁስል ፈወሰችው። እህቷን ካዳነቻት በኋላም ብራንዳ ነቃች። ብራንዳ በስተመጨረሻ ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል። ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ዳሽ ግዛቱ አደጋ ላይ ነው። አንቺን የሚያጣውሽ መስሎኝ ነበረ። ተጨንቄ ነበረ። እህቴ፣ አንቺ ለኔ ተጨንቀሽ? ምንድነው የምትይው? ለምን አልጨነቅም? ወላጆቻችን ሕይወታቸውን መስዋዕት አድርገው
ተፋልመውልናል። ሁሌም ስለ አንቺ ያስባሉ። እንድጠብቅሽም ነግረውኛል። ልክስ ሁሉንም ነገር አልተረዳውም። ፖል አታሎኛል። ኃይሉንም እንድሰጠው አድርጎኛል። እኔ ነኝ የጎዳኋቸው። አትዘኝ፣ ማንም አይወነጅልሽም። እህቴ፣ ወደ ወላጆችሽ እንመለስ። እሺ፣ እንሂድ። ወደ ቤተ መንግስቱ ሲመለሱ ወላጆቻቸው ሐውልት ሆነው ኃይላቸው ጠፍቶ ነበረ። ወደ ሐውልት ተቀይረው ሲያዩም ደነገጡ። ብሬና በጣም ተናዳ ሁሉንም ትታ እሱን ለማጥቃት ሄደች። ይሁንና ያለ ኃይሏ በፖል በከፋ ተጎዳች። አውሬሊ ልትረዳትም ሞከረች። ኃይሏን እንዳለ ተጠቀመች፣ ግን እሷም ተሸነፈች። ኃይሏም እንዳለ ተወሰደባት። ብሬና፣ በቶሎ አምልጪ። ይህን ቦታ ትተሽ ሄደሽ ሰላም ቦታ ኑሪ። ቤተሰቦችሽ ሁሌም ይወዱሻል። ብሬና ምንም ሳትል ፈጥና እህቷን አቀፈቻት። ፖል ፈገግ ብሎ ብሬናን ለመጨረስ ሄደ። በተጨማሪም ብሬና እህቷን አቅፋ ስታለቅስ አካሏ ተመለሰና ፖልን ወረወረው። መሬቱም መንቀጥቀጥ ጀመረና ሐውልቱ ተሰነጣጥቆ እህቷ መጣች። በዛ ጊዜም ሁለቱ ታማቾች ሊያሸንፉት የሚችሉትን ሞከሩ። ግን ሊያሸንፉት የሚችሉት በፍቅር ብቻ እንደሆነ ተረዱ። ፈገግ ብለውም እጅ ለእጅ ተያያዙ። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንለው መጥተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ ኧረ ምን የቀረ አለ? ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። አብረውም አስማት ሰሩና በደስታ ተያይተው ፖልን አጠቁት። ካሸነፉት በኋላም ሁለቱ እህቶች ወላጆቻቸውን አስታወሱ። በደስታም ወላጆቻቸውን አስመልሰው ተቃቀፉ። ንጉሱም ዙፋኑን ለእህታማቾቹ አስረከበ። ከዛን ጊዜ በኋላም ሰዎቹ በደስታና በፍቅር በእህታማቾቹ ስር ኖሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና፣ ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ
የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ።